ሰላም የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? በትግራይ ሰሞነኛ ወቅታዊ ጉዳዮች ላይ ለመወያየት እዚህ ስቱዲዮ አንድ እንግዳ ጋብዘናል። ከእንግዳችን ጋር ጥሩ ቆይታ እንደሚኖረን ተስፋ እናደርጋለን። ከፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንግዳችን እንኳን ደህና መጣ። እንኳን ደህና ቆያችሁ። በቅድሚያ እንተዋወቅ። ስምህን ማን እንበል? ጸጋሉል በርሄ ይባላል። ያው የትግራይ ልጅ ነኝ እና አሁን የምኖረው አዲስ አበባ ነው። በመስራ ላይ ተሰማርተህ አሁን በማህበራዊ ሚዲያዎች ኦልሞስት በቲክቶክ አሃድ ሾው የሚል አካውንት ማለኝ እንዲሁም በዩቲዩብ እየተንቀሳቀስኩ እገኛለሁ። በአጠቃላይ በትግራይ ያለው ወቅታዊ ሁኔታዎችን ያው ለትግራይ ህዝብ ነፃ ለማውጣትን እየታገልኩና እየሰራሁኝ ያለሁኝ ወጣት ነኝ። በጣም ጥሩ። እንግዲህ እንደ ትግራይ ተወላጅነት ድሮ የነበረችው ትግራይ ታውቃታለህ። አሁን ላይ ደግሞ የምንሰማው ነገር የምናየው ፖለቲካው ሽኩቻው በጣም እያየለ መጥቷልና ምን ይመስላል? እስቲ በትግራይ ያለው አሁናዊ ሁኔታ ምን ይመስላል? በጣም ጥሩ። በመጀመሪያ ያው እንግዳ አድርጋችሁ ስለጋብዛችሁኝ በጎ ቲቪ በጣም አመሰግናለሁ። እና ትግራይ ውስጥ ያለው ችግር ኦልሞስት አሁን ትግራይ የለች ማለት ይቻላል። ትግራይ ፈርሳለች። ትግራይ የድሮዋ ኢትዮጵያ ትግራይ አሁን የለች ማለት ይቻላል። ያ ደግሞ ባሉ ውስን የቲፒኤልኤፍ መሪዎች ትግራይ እንድትከፋፈል፣ ትግራይ እንድትበተን፣ የትግራይ ህዝብ እንዲጨቆንና እንዲረገጥ እያደረጉ ያሉ የቲፒኤልኤፍ መሪዎች ናቸው። እና በአሁኑ ሰዓት ትግራይ ታማለች ማለት ይቻላል። ምክንያቱም ህዝቡ በተለያዩ መንገድ በችግር ውስጥ በመከራ ውስጥ እየተረገጠ እየተገደለ እየታፈነ ያለ ህዝብ ነውና አሁን ትግራይ ያው ኦልሞስት የለች ማለት ይቻላል። እንግዲህ ያየን ነው። እንደገና ለሁለት ተከፍሏል የሚባል ነገር አለ። የትግራይ ልዩ ኃይሎች ሁለት ቦታ ተከፍለዋል። ህዝቡ በማያውቀው እየተጎዳ ነው ያለውና እስቲ ስለዛ እናውራ። ያ እንግዲህ ትግራይ እንደ ድሮ የትግራይ መሪዎች እንደምታውቂው ለረጅም ዘመን ሀገር ሲመሩ ነበር። አሁን ከዚሁ ከሀገር ሲባረሩ ትግራይ ውስጥ ሄዶ ኦልሞስት በትግራይ መሃል በትግራይ ህዝብ ውስጥ ሆኖ ህወሓትና የትግራይ ህዝብ አንድ ነው የሚል መርን ይዞ ህዝቡን እያጭበረበሩ ህዝቡን እያታለሉ ህዝቡን እየረገጡ ነው የሚገኙት። እዛ ውስጥ ደግሞ ላለፉት 2-3 ዓመታት የነበረውን የቲፒኤልኤፍ መሪነት አሁን ከተለየው ኃይል ኦልሞስት ሰላም የሚፈላግ የሚባለውን ጌታቸውና ጻድቃን የሚመሩትን ኃይል አለ። ኦልሞስት ከፕሪቶሪያ በኋላ ህወሓት በጊዜያዊ መንግስትና ህወሓት ተብሎ ነበር ለሁለት እንትን የተባለው የተከፈለው። ጌታቸውን ለ2 ዓመት ያህል ትግራይን ሲያስተዳድር እነዛ ደግሞ በማማከር በአንዳንድ ስራዎችን እዛው ጎን ለጎን ሆኖ እየሰሩ ቆይተዋል። ኦልሞስት አሁን ግን ሰራዊቱም ለሁለት ተከፍለዋል። ያ ፖለቲካ መሪነትም ለሁለት ተከፍለዋል። ሰራዊቱ ለሁለት የተከፈለው አንድ ቲዲኤፍ የሚባል ሰራዊት ነው። የትግራይ ዲፌንስ ኃይል የሚባለው የትግራይ መከላከያ ሰራዊት የሚባለው አሁን ለሁለት ተከፍለዋል። ያ የተከፈለው ደግሞ ባለፈ 1 ዓመት ኦልሞስት ከኮር በላይ የነበሩ የሰራዊት አመራሮች ከነሱ ስብሰባ በኋላ ነው ለሁለት የተከፈለው። ጀነራሎቹ ለሁለት ተከፍለዋል። ኦልሞስት ወደ 40% የሚሆነው ወደ ሐራ መሬት የሚባለው የትግራይ ሰላም ኃይል ቲፒኤፍ የሚባል አለ። ወደዛ ነው ሄደው የቀረው ደግሞ ህወሓትን አምኖ ህወሓትን ተከትሎ ህወሓትን አገለግላለሁ ብሎ ያው ቲዲኤፍ የሚባለው ኃይል ደግሞ እዛ መቀሌ ውስጥና ትግራይ አካባቢ ነው ያለውና ልዩነቱ ምንድነው ካልሽኝ ኦልሞስት ያ ወደ ህዝባችን አንተኩስም። እኛ የምንፈልገው ሰላም ነው። እኛ የምንፈልገው ከኢትዮጵያ ህዝብ ጋር በሰላም በፍቅር መኖር ነው። አብሮን ከሚኖር ህዝብ ጋር መታኮስ አንፈልግም። ትግራይ ከዚህ በኋላ ጦርነት አያስፈልጋትም። ስለዚህ ወደ ህዝባችን አንፈልግም ብሎ መሳሪያውን ጥሎ ወደ ሐራ መሬት ወደ አፋር የገባ ነው። አሁን ቲፒኤፍ ይባላል እሱ። ያ ደግሞ እነዛ የኮር አመራሮች ጦርነትን ሲያውጁ ትግራይ ወደ ጦርነት ዳግም መግባት አለባት ብሎ ያውጁ የኮር አመራር መቀሌ ውስጥ ያሉ እነሱን ደግፎ የቀረ ኃይል ደግሞ ቲዲኤፍ ይባላል። አሁን ኦልሞስት ቲዲኤፍ የነበረውን ለሁለት ተከፍሎ ቲዲኤፍ የህወሓት ደጋፊ ትግራይ ውስጥ ነው ያለው። ቲፒኤፍ የትግራይ ሰላም ኃይል የሚባለው ደግሞ ከህዝባችን ጋር ዳግም ወደ ጦርነት አንገባም ያለው ደግሞ አፋር ላይ ነው ያለው። በዛው ውስጥ ቀጥልሽ ደግሞ የፖለቲካውም እንደዛ ጌታቸውና ጻድቃን የሚመሩት ክሩ አለ። ያም ከፕሪቶሪያ በኋላ የትግራይ ህዝብ ዳግም ወደ ጦርነት እንዳይገባ ጌታቸው ፕሪቶሪያ ላይ ያለ ደቡብ አፍሪካ በነበረው ድርድር
ህዝባችን ወደ ዳግም የጥይት ድምፅ መስማት የለበትም። የትግራይ ህዝብ ዳግም ጦርነት፣ የታንክ ጋጋታ፣ ሌላ ምናምን ችግር ውስጥ መግባት የለበትም ብሎ ያመነ ኃይል ያ ባንዳ ተብሎ እንግዲህ ተባረዋል። ከትግራይ ተባሮ አሁን አዲስ አበባ ነው ያለው። አዲስ አበባ ነው አሁን ትግል ውስጥ ነው ያለው። አሁን እንደ ፓርቲ ስምረት የሚባል ፓርት መስርተዋል። የሰላም ኃይል የሚባለው ማለት ነው። በጣም ጥሩ። እንግዲህ ህወሓት 27 ዓመትን ኢትዮጵያን ሲገዛ ያለምንም ጦርነት ያለ አንድ ጥይት ሀገሩ ላይ ምንም ሳይተኮስ ህዝቡ በሰላም ሀገሩን እየወደደ ነበረ ሲተዳደር የነበረው እና አሁን ላይ ደግሞ ያ ህዝብ ጥይት ነው የሚሰማው። ነጋጠባ የጥይት ድምፅ ነው የሚሰማው። የተለያዩ መሳሪያዎች ይመታሉ። የሚሰማው ነገር ስራ የለም። ብዙ ነገሮች ተስተጓጉሎበታል እና ያ ነገር ከምን የመጣ ነው? እኔ እንደሚመስለኝ እነዚህ መሪዎች ኢትዮጵያዊነት እነሱ ሀገር ሲመሩ ኢትዮጵያዊ መሆን ይወዳሉ። ከምሬ ነው እና አፍራለሁ። እኔ አንዳንዴ ትግራዊነትን ያሳፍረኛል። ለምን መሰለሽ? ሀገር ሲመሩ ኢትዮጵያዊ ይሆናሉ። ለምሳሌ ኢህአዴግ የሚባል ከእህት ድርጅት አጋር ጋር ህወሓት አብላጫው ድምፅ የነበረው የህወሓት ነው። ሀገር ሲመሩ 27 ዓመት ሀገር ሲመሩ ኢትዮጵያዊ ነበሩ። አሁን ከዚሁ ከአዲስ አበባ ተባረው ወደ መቀሌ ሲሄዱ ደግሞ ኢትዮጵያዊ አይደሉም። ምክንያቱም እነሱ ባይዘው ኢትዮጵያዊነት ህወሓትን አይደለም የሚሰጠኝ ወይም ህወሓትን አይደለም የሚቀማኝ። ለኔ ኢትዮጵያዊነት ማንም አይደለም የሚሰጠኝ፣ ማንም አይደለም የሚቀማኝ። እኔ ኢትዮጵያዊ ነኝ። ኢትዮጵያዊ የሚል ቋንቋ ወይም ኢትዮጵያዊ የሚል ማንነት ያቺ ኢትዮጵያ የምትባል ሀገር ነች ለኔ የሰጠችኝ ወይም ላንቺ የሰጠችኝ። ስለዚህ ህወሓት ሀገር ሲመራ የቲፒኤልኤፍ መሪዎች ሀገር ሲመሩ ኢትዮጵያዊ ሊሆኑ ሲባረሩ ሀገር ጥሎ ሲሄዱ እዛ በህዝብ መሃል ሆኖ ከወንበር ከስልጣን ስለተባረሩ ደግሞ ኢትዮጵያዊነት እኛ ኢትዮጵያውያን አይደለንም፣ እኛ ሻዕቢያንን፣ እኛ ኤርትራውያንን ማለት አስቸጋሪ ይመስለኛል። ምክንያቱም ከስልጣን ጋር የተያያዘ ጉዳይ ነው። የእነሱ ፍቅር ስልጣን ነው፣ ወንበር ነው። እነሱ በሀገር ሲመሩ ያው እንደምታውቂው በየትኛው አካባቢ ብሔርን ከብሔርን እያጋጩ ያጋደሉ ደምን እያፋሰሱ ነበር 27 ዓመት ሲመሩ ነበር። ይሄ የታወቀ ሀቅ ነው። አሁን በትግራይ ውስጥ ሆኖ የሚሰሩትን ያሉ ሴራ ይሄ ነው። ተጋሩ በሰላም እንዳይኖሩ በፍቅር እንዳይኖሩ ከእህት ወንድማሞቻቸው ጋር አብሮ እንዳይኖሩ ኢትዮጵያዊነትን የሚባል ማንነት ወይም አይደንቲቲ ተቀብሎ እንዳይኖሩ ህዝቡን እያጭበረበሩት ነው፣ እየሸወዱት ነው። አሁን ትግራይ ውስጥ ያሳዝናል። ሰው ወጥቶ መመለስ አይችልም። ሰው ይገደላል። ወጣቶች እየታፈኑ ወደ ተለያዩ ቦታዎች ይወሰዳሉ። መቃወም አትችይም። ሀሳብሽን በነፃነት ራን ማድረግ አትችይም። የፖለቲካ ተቃዋሚ ፓርቲዎች እንደፈለጉ መቃወም አይችሉም። እዛ ይታሰራሉ። ኦልሞስት የተለያዩ በርከት ያሉ የፖለቲካ ፓርቲ ቲፒኤልኤፍን የሚቃወሙ አዲስ አበባ ነው ያሉት። ባይቶና፣ ሳሳይ ወያነ፣ ሰባ እንደርታ ምናምን ይባላሉ አዲስ አበባ ነው ያሉት። ምክንያቱም እዛ እኮ ይገደላሉ። ስለዚህ የግድ እዛ የምትኖሪ ከሆነ ቲፒኤልኤፍን አምነሽ ተቀብለሽ ወደድሽም አልወደድሽም ቲፒኤልኤፍ በቃ እያንጨበጨብሽ መኖር መቻል አለብሽ ማለት ነው። እና የቲፒኤልኤፍ ህመም ወይም በሽታ ስልጣን ነው። ቲፒኤልኤፍ ሀገርን መበተን፣ ሀገርን ማፍረስ፣ ኢትዮጵያን በታትኖ የትግራይን ህዝብ ማጥፋት፣ እንደ ህዝብ ማጥፋት ነው የሚፈልጉት። ምክንያቱም ኦልሬዲ ህዝብ ጠፍተዋል እና በቃ እነሱ የሚፈልጓት አንድና አንድ እድሜያቸውን ለማራዘም ህዝብን ከህዝብ ጋር እያጋጩ እያጋደሉ ደምን እያፋሰሱ ኢትዮጵያን በታትኖ ትግራይን አጥፍቶ ወደ አስመራ መሄድ ነው የሚፈልጉት። በጣም ጥሩ። እንግዲህ በቅርቡም ደግሞ ከኤርትራ ጋር ግንኙነት መስርተዋል። አብረው ሊሰሩ አብረው ጦርነቱን እያባባሱት ያሉ እንዳሉ ተሰምቷልና እስቲ ስለሱም አንዳንድ ነገር በለን። እነዚህ ሰዎች እኮ እኛ ሳናቅ መሪዎቻችን እያልናቸው ቆየን እንጂ ሻዕቢያ ናቸው። ባይዘዌ ለእያንዳንዱ የቲፒኤልኤፍ መሪ የኤርትራ ወይም የሻዕቢያ ዝርያ ያለበት በጣም ነው የሚገርምሽ። በተዘዋዋሪ 30 ዓመት የገዛን ኢሳያስ ነው ማለት ይቻላል። ምክንያቱም አሁን የሚያስፈጽሙት ያሉት የኢሳያስ ስራ ነው፣ የኢሳያስ ሴራ ነው የሚያስፈጽሙት ያሉት። ለምሳሌ የ2013 ጦርነት ኢሳያስ አፈወርቂ ኢትዮጵያን በታትነ ትግራይን አጥፍተ እሱ የምስራቅ አፍሪካ ጎብለል ወይም የምስራቅ አፍሪካ ሀያል ለመሆን ነበር የሚፈልገው። ዛስዋይ ተጋሩ መጀመሪያ መጥፋት አለባቸው፣ ቲፒኤልኤፍን መጥፋት አለበት ይልና አሁን እሱ ቲፒኤልኤፍን አያጠፋቸውም፣ አልጠፉም። አሁን ሪል ኦፍ እነዚህ የትግራይ ተቆርቋሪ የሚባሉ እኮ በጦርነት ጊዜ ሙተዋል። እነ ስዩም መስፍን፣ እነ አባይ ፀሐዬ፣ እነ አስመላሽ፣ እነ ሴኮትሪ የሚባሉ እኮ ጠፍተዋል። እነዚህ ስለ ትግራይ የሚቆረቁሩ የምንም ችግር የሌለባቸው የማንነት ችግር የሌለባቸው ሪል ኢትዮጵያዊና ተጋሪ ሆኑ እና አሁን ከሻዕቢያ ጋር አብሮ እንደገና አሁን ትግራይን ኦልሞስት ትግራይ አሳልፎ ለሻዕቢያ ሰጥቷታል ማለት ይቻላል። አሁን በተለያዩ አካባቢዎች እንደርታ፣ ወቅሮ፣ አድግላት፣ ዛላምበሳ ወደ አዲ ማይቀያ፣ ዋጅራት፣ አዲ ጉደም የሚባል ሻዕቢያ ገብተዋል። የቲዲኤፍ ልብስ ለብሶ
ቲዲኤፍ ማለት ያው ቅድም እንዳልኩሽ የትግራይ መከላከያ ሰራዊት የሚባለው የሱ ልብስ ለብሶ ምክንያቱም ትግራይ ውስጥ ያለው ወጣት እንቢ ብሏቸዋል። አንዋጋም፣ ከኢትዮጵያ ጋር በሰላም ነው የምንፈልገው። ዳግም የትግራይ እናት ማልቀስ የለባትም። የትግራይ እናት በህይወት ልጇን ወደ በረሃ ልካ ባነር ነው ስለ የተሰጣት ነው። ባነር ታውቂያለሽ፣ ባነር ፎቶ ነው የተሰጣት። አንዲት እናት የሚገርምሽ ነገር በጣም የሚያሳዝነኝ 5 ልጆቿን ገብራ 5 ልጆቿን በጦርነቱ ሙቶ ባነር ነው የተሰጣት። ስለዚህ ወደዛ መመለስ የለብንም። ዳግም ወደ ጦርነት መመለስ የለብንም። የትግራይ ህዝብ የሚያስፈልገው ሰላም ነው፣ ዲሞክራሲ ነው፣ ልማት ነው። አሁንም ሻቢያ ገብተዋል ትግራይ ውስጥ። ሻቢያ አያዋጣችሁም። ስለዚህ እናንተ ቲፒኤልኤፍ የምትባሉ መሪዎች ትናንትና ረግጧችን እንድንረገጥ፣ እንድንገደል፣ እንድንጨፈጨፍ አድርጋችሁ አሁን እንደገና በሻቢያ ዳግም እንደገና 40 ዓመት እንድንጨፈጨፍ እያደረጋችሁ ነው። ስለዚህ እናንተም ሻቢያ ናችሁ። ተጋሩ ትመስሉ ነበር እንጂ ሻቢያ ናችሁ። አሁን ትግራይ ውስጥ ያለው ተቃዋሚ ነው በቃ። ምክንያቱም የቲፒኤልኤፍ መሪዎችና የህወሓት ስርዓት አንድ ናቸው። እነሱ የኢሳያስ አፈወርቂ ስራ አስፈጻሚ ናቸው፣ አዲስ አበባ ያሉ ማለት ነው። ዛስዋይ አሁን በተዘዋዋሪ ድጋሚ አሁን እንዳየሽው ባለፈም በሕሞራ ጦርነት ነበረ። በምዕራብ ግንባር የሚባለውን ወልቃይት ጸለምቲ ምናምን የሚባል የዛሬ 2 ሳምንት ምናምን ጦርነት ነበረ። እዛም ያው ያውቋታል፣ ምን እንደደረሰባቸው ያውቃሉ፣ በምን ያህል ተገርፎ እንደወጡ ያውቃሉ። ስለዚህ በቃ ያለ ጦርነት መኖር አይችሉም እነዚህ ሰዎች። እድሜያቸውን ለማራዘም ትግራይን ለ5 ለ6 በታትኖ ከፋፍሎ ህዝቡን አለያይቶ እከሌ ጠላት ነው፣ አማራ ጠላት ነው፣ ኦሮሞ ጠላት ነው፣ ሻቢያ ጠላት ነው እያሉ ያደጉ መሪዎች አሁን እንደገና የኤርትራ የሚባለው ትናንትና የትግራይን ህዝብ የትግራይን እናት መኖክሴ ሳትቀር ሚስማር ማህፀኗ ላይ እንዲገባ ያደረገ ሻቢያ ጋብዞ አሁን ወጣቶች እያጨፈጨፉ ያስገድሉ ነው ያሉት። ስለዚህ የእነዚህ ሰዎች ዓላማ ተጋሩ እንደ ተጋሩ ማጥፋት ነው በቃ፣ ሌላ ምንም የለውም። ኢትዮጵያ የምትባል ደግሞ ከፋፍሎ በታትኖ ከዛ እነሱ የተንደላቀቀ ኑሮ ይኖራሉ። ልጆቻቸው የልጅ ልጆቻቸው አሜሪካ፣ አውሮፓ ይኖራሉ። አዲስ አበባ እንደምታውቂያቸው በተለያዩ አካባቢዎች ቤት አላቸው፣ ሀብት አላቸው። የእነሱ የሚሞት ሰው የለም፣ የሚጎዳ ምንም እንትን የላቸውም። የሚጎዳ ያለው የትግራይ ህዝብና ዳው ማህበረሰብ ነው። ስለዚህ አሁን በተዘዋዋሪ ከጦርነቱ የከፋ የትግራይን ህዝብ በሻቢያን ያስጨፈጨፉት ይገኛሉ ማለት ነው። ለምን መረጡት? ረጅም ጊዜ ኤርትራ ከኢትዮጵያ ጋር በጠላትነት ወይም ደግሞ ተቃራኒ ሳይድ እየመራች የመጣች ሀገር ናት። ተስማምተው ማያውቁትን ሀገር ያን መስኪን ህዝብ በትግራይ በኤርትራ መንግስት ለማስመራት ኤርትራ መንግስት ነው ትግራይ ላይ እየመራ ያለው። እንቅስቃሴዎች እንዳሉ አንተም እንዳልከን እየሰማ ነው እንዳለው ሙሉ እንቅስቃሴ ትግራይ እየተካሄደ ያለው በኤርትራ መንግስት ነውና ያን ሊያደርጉ ለምን ፈለጉ? ለምን ተደረገ? አማራጭ አጡ። አሁን ለምን መሰለሽ አሁን ኢትዮጵያ እኔ ኢትዮጵያውነት የሚለውን ነገር አሁን ቅድም እንደነገርኩሽ አሁን ኢትዮጵያ ላይ ምንም አይነት ቦታ ያላቸውም። ምክንያቱም ህዝቡ ጠልቷቸዋል፣ የዓለም ማህበረሰብ ጠልቷቸዋል። ቲፒኤልኤፍ የሚደግፍ ወይም የሚወድ ኃይል የለም። ስለዚህ ቲፒኤልኤፍ ከብሔራዊ ምርጫ ቦርድ ተሰርዘዋል። ኦልሞስት ወደ 1 ዓመት ምናምን ሆኖታል ተሰርዞ። አይ እኔ 40 ምናምን ዓመት የገዛው እውቅና ያለኝ ኃይል ነኝ፣ ስለዚህ እንዴት ተሰረዛለሁ? ቲፒኤልኤፍ 51ኛ ዓመት አሁን ላከብር ነው የካቲት 11 ማለት የሞት የጥፋት አሁን በርከት ያሉ ኢትዮጵያውያን በማወቅም ባለማወቅም የተገበሩበት ማለት ነው። ሌላ ምንም አይደለም እኮ ደም የፈሰሰበት ነው የካቲት 11። እኔ የካቲት 12 ስለ ሰላም ስለ ዲሞክራሲ ብሎ ቢያከብሩ ይሻል ነበር። የካቲት 11 ለማክበር ነው አሁን እዚህ በእንቅስቃሴ ላይ ያሉት አይደለ? አሁን የመረጡትን ኃይል ለምንድን ነው ላልሽኝ ጥያቄ የመረጡትን ኢትዮጵያ ስላልተቀበለቻቸው ነው። ኢትዮጵያ ውስጥ የኢትዮጵያ መንግስት የኢትዮጵያ ኃይል ስላባረራቸው አሁን አማራጭ ስለሌላቸው ወደ ሱዳን ያለችም እንደምታውቂው ወደ ሱዳንም ያለችበት ደረጃ ታውቂያለሽ። ያላቸው አማራጭ ከሻቢያ ጠላት የሚባለውን ከሻቢያ ጋር ተደራድሮ ወርቃቸውን ምናቸውን ሰጥቶ ኢትዮጵያን ለማፍረስ ኢትዮጵያን ለማጥፋት ነው የሚሯሩት ያለው። ባለፈም እኮ ደብረታቦር ላይ ተናልቆ የተለያየ የቲዲኤፍ ማሊያ ለብሶ ደብረታቦር በርከት ያሉ የቲዲኤፍ ሰራዊቶች ተይዘዋል። የሻቢያም እንደዛ ተይዘዋል። ስለዚህ አንድና አንድ ያላቸው አማራጭ አጎታቸው ነው እሱ በቃ በዝርያ በምንም በብዙ ነገር ይገናኛሉ። ቤተሰቦች ናቸው። ገባሽ? የታላቅና የታናሽ ልጆች ናቸው። ሻቢያና ህወሓት መሪዎች እነዚህ 5 6 ምናምን 7 ምናምን የሚባሉ እኮ በጣም ቅርብ ቤተሰብ ናቸው። ስለዚህ ያላቸው አማራጭ ያለፈውን ነገር ያለፈውን የ1990 ዓመተ ምህረት የባድሜውን ያ በርከት ያሉ ኢትዮጵያውያን መስዋዕትነት የተከፈለበት ያ ሁሉ ነገር ኢማጂን አሁን ባድሜ የሚባለው ባድሜ ማለት
የ1990 ዓመተ ምህረት ጦርነት የተካሄደበት ነው። ያንን እንኳን ሳይመለስ ቀርቶ አሁን አሊታና ኢሮብ ምናምን ኤቭሪቲንግ በዛላምበሳና በአዲግራት አካባቢ ያሉ መሬቶችን ሻዕቢያ ወሮታል፣ አሳልፎ ሰጥቶታል። ለምን? በቃ ፍላጎት ስላላቸው ነው። የመገንጠል ትግራይን ከፋፍለ የተወሰነ ፓርቲ ይዘ ወደ ኤርትራ የሚሄድ ሐሳብ ስላላቸው ነው። ለምን መረጡት ላልሽ ነገር ማለት ነው። ስለዚህ ኤርትራውነትን ተቀብለውታል እነሱ በቃ ዝርያም ስላላቸው እንደ ሀገራቸውም አድርጎ ሁለተኛ ሀገራቸውም አድርጎ ስለሚያስቡ ከኢሳያስ ጋር ሆኖ ኢትዮጵያን ለመምታት ስለሚፈልጉ ነው እና ከተለያዩ ጽንፈኞች ኃይሎች ጋር ያሉ ማለት ነው። እና እንደዚህ ነው አይሽ በቃ ትግራይ እንዳትከፋፈል ሻዕቢያ እንዳይገባ በጣም የሚሰሩ በርከት ያሉ ጀግኖች ኢትዮጵያውያን እነ ኮር ዳዊት ካናዳ የሚኖሩ ታላላቅ ፖለቲከኞች አባቶቻችን እኮ ስለ ትግራይ ያስቡ ይጨነቁ ነበር። ትግራይ አሁን ለሁለት ለሶስት መከፈሉ አይደለም ሻዕቢያ እንደሚገባው የዛሬ 10 ዓመት ቀድሞ ይናገሩ ነበር። እነ ኮር ዳዊት ከመሬ ነው መልሻለሁ። እኛ እነዛ ትግራይ ያሉ ወጣቶች የትግራይ ህዝብ ልክ እነ ኮር ዳዊት እንደዚህ ሐሳብ ሲና አሁን ነው እየገባቸው ያለው። ለካ እነዚህ ኢትዮጵያውያን ተጋሩ እንድንፈርስ ተጋሩ እንድንበተን አይፈልጉም ነበር ይሉ ነበር እነ ኮር ዳዊት። እነሱ እነ ኮር ዳዊትን ያሉትን ሐሳብ አሁን የቲፒኤልኤፍን መከፋፈል በወታደራዊ በሲቪላይዜሽን መሪዎችን ምክንያቱም ሻዕቢያ ትግራይ ውስጥ እንደሚገባ ሻዕቢያ ኢትዮጵያን እንደሚበታትን ሻዕቢያ ከፋፍሎ መግዛት ረግጾ መኖር እንደሚወድ በጣም ለቲፒኤልኤፍና ለሻዕቢያ የሚቃወሙ ታላላቅ ወንድሞቻችን ለኮር ዳዊትና የተለያዩ ምሁራን ውጭ ያሉ ሰዎች እኮ ይናገሩ ነበር። አሁን ልክ እነሱ ያሉትን ሐሳብ ነው አሁን ትግራይ ውስጥ ያለው። ዛሷይ በዚህ አጋጣሚ ኮር ዳዊትን ሳላመሰግን አላልፍም። በጣም ቀንና ሌሊት ስለ ትግራይ እየተጨነቁ ስለ ትግራይ እያሰቡ ስለ ህዝባቸውን እየጮሁ ባላቸው ነገር ሁሉ ህዝባቸውን እየረዱ የመጡ ወንድሞቻችን ናቸውና የነሱ ሐሳብ ብንሰማ ኑሮ እነዛ ውጭ ሀገር ያሉ ታላቅ ምሁራን አባቶቻችን ወንድሞቻችን ብንሰማቸው ኑሮ ትግራይን አጠፋም ነበር። አሁን የነሱ ሐሳብ አለመስማችን ነው ለዚህ ሁሉ ደረጃ የደረስ ነው እና በዚህ አጋጣሚ እነሱንም ክብር ይገባቸዋል። እነ ኮር ዳዊትን ሳላመሰግን አላልፍም። ምክንያቱም ትልልቅ ስራዎችን እየሰሩ የመጡ ትግራይ ጦርነቱ እንደሚመጣ ያውቁ ነበር። የትግራይ ህዝብ ሻዕቢያ አሁን እንደሚወረው ያውቁ ነበር። ሻዕቢያ ቆስቋሽ፣ ሻዕቢያ ነገረኛ፣ ሻዕቢያ በጣም መርዝ የእባብ መርዝ እንደሚዘራ ያውቁ ነበር። ኢቨን የባለፈው የደብረ ታቦር ምናምን ቀድሞ ይናገሩ ነበር እነሱና ስለዚህ በዚህ አጋጣሚ እነዛ ትልልቅ ኢትዮጵያውያን ማክበርና መውደድ የሚገባን ጀግኖች ወንድሞቻችን ሳላመሰግናቸው አላልፍም። እነሱ ብንሰማቸው ኑሮ ይህን ሁሉ የትግራይን መበታተን ፖለቲካል ክራይስ አይገባትም ነበር ልጅ። በጣም ጥሩ እንግዲህ ጥሩ ውይይት እያደረግን ነው። እንግዲህ አንድ ጥያቄ ያለኝ ምንድነው የትግራይ ማህበረሰብ ህወሓት ለፖለቲካው ሲል ራሱን ለማቆየት በፖለቲካው ላይ ሲል ጦርነትን እያወጀ ይገኛል፣ እያረበሸ ነው የሚገኘው። ህዝቡ ግን ያን ማስቀረት አይችልም። የትግራይ ማህበረሰብ ይችላል። አሁን ምን መሰለሽ አሁን በመሳሪያ ታጥሯል ህዝቡ። በተለያዩ ጊዜያቶች እኮ የለውጡ ኃይል በነበረበት ሰዓት ጌታቸው በነበረ ሰዓት እኮ የሚዲያ አክሰሶች በጣም ሰፊ ነበሩ። እንደፈለግሽ ትናገሪያለሽ፣ እንደፈለግሽ ትቃወሚያለሽ፣ እንደፈለግሽ ቲፒኤልኤፍን ጀጅ ማድረግ ትችያለሽ፣ እንደፈለግሽ መንገድ መዝጋት ትችያለሽ፣ እንደፈለግሽ ኮብለሽ ስርዓቱን ለመጣል ትንቀሳቀሻለሽ። አሁን ህብረተሰቡ እንዳይናገር አይደለም ተናግረሽ አይደለም ተቃውመሽ ህወሓት ብለሽ ካወራሽ የኤርትራ ደህንነቶች ትግራይ ውስጥ አሉ፣ መቀሌ ላይ አሉ። ህወሓት ያቺ ህብ የምትለዋ ፊደል ስታነሺ ታፍነ ወዲያውን ትወሽያለሽ። ስለዚህ ህዝቡ አፈና ውስጥ ነው ያለው፣ ችግር ውስጥ ነው ያለው፣ መከራ ውስጥ ነው ያለው። በቃ መተንፈስ አልቻለም። ዛስ ዋይ ለዛ እኮ ነው እኛ እዚህ ሆነን አምልጠን ከእጃቸው ነው ያመለጥነው እኮ። እኛንም እኮ ሊገድሉን ሊያስሩን ብዙ ነገር አስበው ነበር፣ አመለጥናቸውና እስኪ ምናልባት በህይወት ተርፈናልና ድምፅ እንሆናቸው ነው። አሁን ትግራይ ውስጥ ሚዲያ አለ፣ ትግራይ ቴሌቪዥንና ደደቢት ሚዲያ ድምፅ ወያኔ ነው ያለው። ድምፅ ወያኔና ትግራይ ቴሌቪዥን ደግሞ የነሱ እስትንፋስ ናቸው። ቲፒኤልኤፍ አድርጉ ያሏቸው የሰጧቸውን ዲያሎግ ነው የሚጽፉት። ዛት ሚኒስ በድራማቲክ ናቸው እነሱ እንጂ ወደ ህዝብ ወርዶ ህዝብ ላይ ምን ችግር አለ? የውሃ ችግር አለ ወይ? የምግብ ችግር አለ ወይ? የኤሌክትሪክ ችግር አለ ወይ? የልማትና ምናምን የመሰረተ ልማት ኢንፍራስትራክቸር ምን ችግር አለ? አያስቡትም። በቃ ጌታ ደብረጽዮን እንዲህ አለ አለቀ። መንጆሪዮ ነው እንደዚህ ያለች፣ አሰፋ ምናምን እንደዚህ ያለ እያሉ የነሱ ሐሳብ ነው ፕሮቫይድ የሚያደርጉት። የታደሰ ወረደስ የሥራ ድርሻው ምንድነው ታዲያ? ታደሰ ወረደ ያው በፕሪቶሪያ ስምምነት ጊዜያዊ መንግስት ተብሎ ነው። ጌታቸው ምክትል ፕሬዝዳንት ነበረ። ጌታቸው ልክ
በኃይል መፈንቅለ ሲደረግበት ታደሰ 50% ነበር ባይዘው ወደ ቲፒኤልኤፍም ወደ ጊዜያዊ መንግስትም ወደ ፌደራል መንግስት መምጣት ይፈልጋል ወደ ህወሓትም መሄድ ይፈልጋል እና ማድረግ ይችል ነበር አቅም ነበረው ኃይል ነበረው ለጌታቸው ቢያግዘው ኑሮ ከጌታቸው ጋር ጠንክሮ ቢሰራ ኑሮ ትግራይ ለዚህ ሁሉ ደረጃ አድርስ ነበር ዋና የትግራይ ካንሰር ዋና ተጋሩን ወደ ችግር ተጋሩ ወደ መከራ ወደ መከፋፈል ወደዚህ ረሃብ ችግር ቸነፈር የምዕራብ ተፈናቃይ ያለ ምዕራብ ትግራይ የሚባለው ተፈናቃይ ያለ ለዚህ ሁሉ ችግር ተጠያቂው የሚሆነው ታደሰ ወረደ ነው አሁን በዚህ አጋጣሚ ባይዘው ታደሰ ወረደም አይ ቲንክ ሶ ባለ መረጃ እስከትናንትና ያለው ከወንበር ከስልጣን እንደወረደ መንጆሪኖ ስልጣን ላይ እንደመጣች እሱ ኦልሞስት የቁም እስረኛ እንደሆነ ያለ መረጃና ዛስ ዋይ ታደሰ ወረደ የእጁ ነው ያገኘው ታደሰ ወረደ ትግራይን እንድትበተን ወደ አዲስ አበባ ወደ 4 ኪሎ እየሮጠ ወይም ህዝቡን አንድ አላረገ ወይም ከኢትዮጵያ ጋር ጆይን አላረገ ወይም ማህበረሰቡ በደንብ አድርጎ ህዝቡን በሰላም እንዲኖር አላረገ እሱ ታደሰም ልክ የአጎቶቹን ይዞ ስለ ወንበሩ ስለ ክብሩ ነው የሚጨነቀውና ዛስ ዋይ ዋናው ለዚህ ችግር ለዚህ መከራ ያዳረሰው ታደሰ ወረደ ነው ታደሰ ነው ለዚህ ሁሉ ችግር ህዝባችን አጋልጦት ያለው እና እሱ ጠንክሮ ቢሰራ ኖሮ ታደሰ ከፌደራል መንግስት ያለውን ግንኙነት መልካም አድርጎ ትግራይ ላይ ባንኮች ይከፈታሉ አሁን ባንኮች የሉም ብር ማውጣታችን ባለፈም እንደምታውቂው የፍላይት አልነበረም ከአራት ቀን በኋላ ነው እንትን ያለው ስለዚህ ታደሰ ለህዝብ ይቆረቆር ፓርቲን ትቶ ድርጅት ትቶ ለህዝብ ቢያስብ ኖሮ ያን ሁሉ ነገር አይፈጠርም ነበር ምክንያቱም መልካም መሪኮ ህዝቡን ያስባል አይደል እንዴ አሁን ቆያየ ነው የኢትዮጵያ መሪኮ ያየናቸው ናቸው የኢትዮጵያ መሪዎች ሀገራቸውን እንዴት ያያረጉ እንደሆነ ህዝቡን እንዴት እየተቀየረ እንደሆነ አዲስ አበባ እንዴት እየተቀየረች እንደሆነ ኢትዮጵያ እንዴት እየተቀየረች ያየን ነው አይደል እንዴ ምክንያቱም ዘመናዊነትን በጣም እየተላበሰ ነው እና እነዛ የትግራይ መሪዎችም እንደዛ ቢያስቡ ኖሮ ለህዝባቸው እንደዚህ ቢያስቡ ኖሮ እነ ቲፒኤልኤፍ መሪዎች እነ ደብረጽዮንና እነ ታደሰ እንደዚህ ቢያስቡ ኖሮ ይሄን ሁሉ ክፍል አይመጣም ነበር የነሱ በሽታ ወንበር ነው በቃ እኛ ካልኖር ከኛ በኋላ ሰርዶ አይብቆል እነዚህ አዝግ መሪዎች ከምሬ ነው ይችላል በጣም አስቀየም ናቸው ባዘው እና የነሱ አመታት በቃ እየገደሉ ስለመጡ ሰው በደም በመናምን በመግደል በመገዳደል በጥላቻ በመከፋፈል የመጣ ስራ ስለሆነ ዛስ ወይ አሁንም ለዛ ነው 50ኛው አመት ሌላ ጊዜ 51 ጨርሶ ሌላ እንደገና 50 አመት እየተጠበቁ ነው እነሱ ቢያልፉ እንኳን የልጅ ልጃቸውን የህወሓት መሪዎችና የሻቢያ መሪዎችን ትግራይን ለማስተዳደራው እየተዘጋጁ ነው እና አሳፋሪ ናቸው ልጅ ፈልግ ሀፍረት የላቸው በጣም ጥሩ እንግዲህ የትግራይ ህዝብ ሰላም እንዲያገኝ በትግራይ ያለው ፖለቲካ ረገብ እንዲልና የመንግስትን የሰላም ጥሪ ተቀብለው ሰላም እንዲሆኑ ከዶክተር አብይ ጋር በጋራ እንዲሰሩ ምን መደረግ አለበት እንደ መፍትሄ ሀሳብ የምታስቀምጠው ነገር ካለ አሁን አንድና አንድ ያለው አማራጭ ከዶክተር አብይ አህመድ በደንብ አድርጎ ተሰርቶ ከጠቅላይ ሚኒስትሩ ሀገራችን ነች ኢትዮጵያ እኮ ሀገራችን ነች ኢትዮጵያ እኮ ትግራይ እኮ የኢትዮጵያ አካል ነች ድርሻም አለባት አይደል ኢትዮጵያዊ ነች በቃ ስለዚህ ከፌደራል መንግስቱ በሰላም ተደራድሮ ተነጋግሮ አሁን ያለው ኃይል የቲፒኤልኤፍ ስለ ቲፒኤልኤፍ አይደለም እናወራ ያለው ነው አሁን ያለው ኃይል አለ ነፃ አርቃን አሉ ነገታቸው አሉ አሁን በሚቀጥለው ምርጫ ስምረት የሚባል ፓርት አለ አይ ቲንክ በምርጫ የሚወዳደረው በብሔራዊ ምርጫ ቦርድ እውቅና የተሰጠው ስምረት ፓርት አለ ነባይቶን አሉ የተለያዩ የትግራይ ፖለቲካ ፓርቲዎች አሉ እነዚህ ፓርቲዎች ከህዝባቸው ጋር ተመካክሮ ትግራይ ውስጥ አዲስ የሆነ መንግስት መጥቶ ከፕራይም ሚኒስተር አብይ አህመድ ተነጋግሮ አብይ ትግራይ ላይ ልክ እንደነ ሶማሊያ እንደነ አዋሳ እንደነ አዳማ የልማት ማዕከል እንድትሆን የሎጅ ማዕከል እንድትሆን ወጣቱ ወደ ስራ እንዲመለስ ያ በጥይት የደነዘዘ አእምሮ ያ በጭቅጭቅ በመከፋፈል በነገር በመዋጋት በተለያየ ጥላቻ የተረበሸ አእምሮ ሰላም እንዲሆን ከተፈለገ አንድና አንድ ያለው አማራጭ ከጠቅላይ ሚኒስተር አብይ ጋር አዲስ አበባ ያለው ኃይል በሰላም በዲሞክራሲ በመነጋገር በጠረጴዛ ዙሪያ ተነጋግሮ ትግራይን ወደ ልማት መመለስ ነው ሌላ ምንም አማራጭ የለም ጦርነት ለማንም አይበጅም ባይዘው የጦርነት ውጤት አይተናል እነ ራሻ እኮ ዩክሬን ያየች ነው 4 አመት አድርጓል አለ ሀገር ነች ኢትዮጵያ ታላቅ ሀገር ነች ዝም ብለህ ክላሽ ተኩስ አስፈራርተህ ምናምን ነገር ያ የ17 አመት ታሪክ አሁን መመለስ አይችልም እንደዛ የሚባል ነገር የለም ለምን አሁን ጊዜው ግሎባላይዜሽን ነው ዘመኑ የቴክኖሎጂ ነው የ2013 የነበረው ጦርነት ወደ አሁን ካመጣሽ ወደ 2018 ካመጣሹ ያ ጦርነት ተቀይሯል አሁን በቴክኖሎጂ ነው የምትዋጊው በትዋጊ ራሱ አሸናፊ አትሆኝ ስለዚህ ያለን አማራጭ አንድና አንድ እነጌታቸው እነጻርቃን ከጠቅላይ ሚኒስትር አብይ ጋር ሆኖ ትግራይ ኢትዮጵያ ሆና እንድትቀጥል ትግራይ ማግኘት የሚችለው ከኢትዮጵያ ሁሉ እንድታገኝ እዚህ አዲስ አበባ ያሉ መሪዎች መስራት መቻል አለባቸው
በጣም ጥሩ እንግዲህ በቅርቡ ጠቅላይ ሚኒስትራችን በርካታ ድሮኖችን አስገብቷልና ከዛ ጋር በተያያዘ ፖለቲካውን ምንድነው ለማራገብ ወደ ሌሎች ሀገር ተደራሽ እንዲሆንላቸው ሀገራችን በድሮን ተመታች እያሉ መግለጫ ያወጣሉ። ያ እውነት ነው? አዎ ባለፈ ትግራይ ላይ እንደዚህ አይነት ወሬዎች ነበሩ። ባይዘው ጦርነት ሬስሊንግ አይደለም፣ ቦክስ አይደለም እንዴ? አንቺ እኔን ለመግደል ስትመጪ እገድልሻለሁ። ስለዚህ ድሮን አይደለም ሌላ ነገርም ይጠብቅሻል። አይ ቲንክ እንትቹ አካባቢ አይሱዚ ላይ ድሮን ተመታች ምናምን የሚሉ ኢንፎርሜሽኖች ነበሩ። እኔ በጦርነት መሃል ኳስ እኮ አይደለም የምትጫወት ያለሽው። እኔ ናችሁ እኮ ከጣላን እኮ በቦክስ አይደለም የምንማታ ያለ ነው አይደል እንዴ? አንቺም እሳት ይዘሽ ነው የምትመጪ ያለሽው። አንቺም እኮ እኔን ልትገድሊ ነው የምትመጪ ያለሽው። ስለዚህ እገድልሻለሁ ማለት ነው። ካቀደምኩሽ እገድልሻለሁ። ዛስ ዋይ ለምሳሌ ድሮን ዝም ብላ አትመታም። መረጃ ይኖራቸዋል። ሴንሰር ናቸው አይደል? መረጃ እኮ አለ። ኮምፒውተራይዝድ ነው። ምናልባት የሚመቱ መኪኖች የጦር መሳሪያ ጭኖ ሊሆን ይችላሉ፣ ሎጂስቲክ ጭኖ ሊሆን ይችላሉ። ከላይ የሆነ ቃሪያ ወይም የሆነ ሳምቲንግ ወይ ምናምን የሆነ ነገር ይኖራል አይደል እንዴ? ግን ምን አለ እዛ ውስጥ ላይ ምን አለ? ስለዚህ መንግስት ታርጌት አድርጎ ያቺ አይሱዚ ወይም ያቺ መኪና ሲመታት የሆነ ነገር አለ ማለት ነው። ስለዚህ በጦርነት ላይ ባይዘው አንሸዋወድ። አሁን እነሱ ያጭበረበሩን የሸወዱን የመጡ አስተሳሰብ አለ። በቃ እነሱ ኃይለኞች፣ እነሱ ጀግኖች፣ እነሱ ኢትዮጵያዊ ሀገር ሲመሩ እነሱ በጣም አሪፎች፣ እነሱ ጀነራሎች፣ እነሱ ፖለቲከኞች፣ እንደዛ ቢባል ነገር የለም። ስለዚህ በጦርነት መሃል ቮሊቦል ሳይሆን ኳስ ጨዋታ ሳይሆን ጦርነት ነው ያለው፣ ውጊያ ነው ያለው። ዲሽቃና ብሬ ስናይፐር ይዞ ነው የሚመጣ ያለው። አንቺም ድሮ ልትልኪያለሽ፣ ከድሮ አልፎም ጀትም ልትልኪ ይችላልሽ። ለምን ሊያጠፋሽ እየመጣ ያለው ኃይል ቀድመሽ የምታጠፊው አንቺ ነሽ። ሀገር ነሽ አንቺ። እንደ ኢትዮጵያ እኮ ትልቅ ሀገር ነች እኮ። ዝም ብለህ ባይዞ አንሸወድ። ከምሬ ነው። ኢትዮጵያ የምትባል ግዙፍ ሀገር ነች። አይደለም ለነዚህ ትንንሽ ኃይሎች ለሌላም ለነግብጽ ለተለያዩ እንትኖች የመከላከል አቅም ያላት ሀገር ነች። ቢኮዝ ኢትዮጵያ ታላቅ ሀገር ነች። እንደማቀው ጣሊያንን ቀጥቅጣ ያባረረች ሀገር። አሁን የቲፒኤልኤፍ 5-6 ትርፍራፊ መሪዎችን ማባረርና ማጥፋት አያቅታትም ኢትዮጵያ። ስለዚህ እንደዚህ ሆነ ምናምን ብዙ ዲስኮርስ ከትግራይ በተለያዩ የነሱ አክቲቪስቶች፣ ቲክታከሮች፣ ፌስቡክ ሃርሞኞች አሉ ያወራሉ። ባይዘው እነሱ ሲሰሩ ነው እነሱ ሲያረጉ ነው ጀግና የሚጫወቱት። እነሱ አሁን ቢመቱ በቃ ድሮል መታን አቃጠል እንደዚህ ያረግን ይላሉ አይደል እንዴ? በጦርነት ጊዜ እኮ ብዙ ነገር ሸውዶናል እኮ። የ2013 ጦርነት እኮ ሰሜን እዝ ሲመታ እኮ ብዙ ነገር ነበር እኮ። ሰሜን እዝ እኮ ተመተዋል እኮ ተገድለዋል እኮ። ገብቶሻል? ጦርነቱ መነሻ የነበር እኮ ሰሜን እዝ እኮ ነው። ሰሜን እዝ 30 ዓመት የጠበቀሽን ወታደር እኮ ነው የተመታው እኮ። ገብቶሻል? ሰሜን እዝ የተመታው ወታደር እኮ አንቺ ዘመንሽ ሙሉ ተወልደሽ እስከምታድጊ ድረስ በሰላም ወጥተሽ በሰላም እንድትመለሽ ሲያደርግሽ የነበረ ጀግና ህዝብ እኮ ነው የተመታው፣ ወታደር እኮ ነው የተመታው እኮ። ያ ከትግራይ የተዋለዱ ወታደር 5-6 ልጅ ያለው ወታደር እኮ ነው የተመታው እኮ። ገብቶሻል? አሁን እነሱ ሲመቱ ያ ነገር ዝም ይባላል። እነሱ የሆነ ነገር ሲሆኑ በትንሽ ነገር ሲደርስባቸው ደግሞ ለዓለም ይንጫጫሉ። እንደዛ የሚባል ነገር የለም። ምክንያቱም ጦርነት ላይ ኳስ አይደለም መታሽኝ ምናምን የምትባይበት ጉዳይ አይደለም። ምክንያቱም ሀገርን ለመጥፋት ነው የምትመጪ ያለሽው፣ ሀገርን ለማተራመስ ነው የምትመጪ ያለሽው። እንዴ ስንት ምሁራን እኮ ትግራይ ላይ እንዳይኖር እኮ ተደርጓል እኮ። ስንት ፕሮፌሰር፣ ስንት ዶክተር፣ ስንት ፖለቲከኛ ሀገሩ ላይ ቁጭ ብሎ እንዳይኖር እኮ ተሰደዋል፣ ተባረዋል እኮ። ስለዚህ የድሮል ጉዳይ የነሱ እንደ ትልቅ እሺ ስለሚያስቡት ነው እንጂ እነሱ ቢሆኑ እኮ ያቺ ድሮል ቢሞቷት እኮ መታን ብሎ እኮ ያወር ነበር። ወይም ደግሞ የኢትዮጵያ 1000 ፓትሮል ቢመቱ እኮ አቃጠልን ብሎ ያወር ነበር። ምክንያቱም እነሱ ሲያደርጉ ጀግና ናቸው። እነሱ ጋር ሲሆን ደግሞ ያው እንደምታውቂያቸው ታሪካቸውም አመጣጣቸውም መጥፎ ስለነበር ይንጣጣሉ ማለት ነው። ስለዚህ እኔ ኢትዮጵያ ትግራይ ውስጥ ለሚያደርገው በህወሓት በማንኛውም በመኪናም በወታደራዊ እንትንም በካምፕም በኤቭሪ ሎጂስቲክ ለሚያደርገው ነገር ሁሉ የኢትዮጵያ መንግስት ትክክል ቢሆን ማሰብ። ምክንያቱም መመታት አለባቸው። ከመሬ ነው ሀገር ኢትዮጵያ ከምትጠፋ ከነ እቃቸውን ከነ ኩታኩታቸውን ቲፒኤልኤፍ ቢጠፉ ነው እመርጣለሁ። በጣም ጥሩ እንግዲህ በጣም ጥሩ ቆይታን ያደረግነው በእኛ በኩል ጨርሰናል። አንተ ቀረ የምትለው ነገር ካለ ማስተላለፍ የምትፈልገው ነገር ካለ እድሉን ልስጥህ። ጥሩ ነው ማለት በቃ አሁን እኔ ማስተላለፈው መልእክት የህዝብ ሰላም የሚፈልግ ህዝብ ነው። የትግራይ ህዝብ ከዚህ በኋላ የጦርነት ድምፅ መስማት አይፈልግም። በቃ ይበቃዋል። የቲፒኤልኤፍ መሪዎች ብቻ በሰላም ቢወርዱ ካልሆነ እንደገና እኔ
አሁን የኢትዮጵያ መንግስት እርምጃ መውሰድ መቻል አለበት። ምክንያቱም ሀገር አይደለችም ትግራይ ክልል ነች። ክልል አንድ ነች አይደል? ክልል 2 የሚባል አለ፣ ክልል 3 የሚባል አለ፣ ክልል ነች። ስለዚህ እንደ ሌሎች ክልሎች በስርዓት እንድትተዳደር በስርዓት እንድትኖር ህዝቧ እንደ ማንኛውም የኢትዮጵያ ክልሎች የሚጠቀሙት መሰረተ ልማት እንዲጠቀም እነዚህ መሪዎች እነዚህ 78 የማይሞሉ የቲፒኤልኤፍ መሪዎች ደግሞ በህግ እንዲጠየቁ ጠቅላይ ሚኒስትር አብይ አህመድ በአስቸኳይ ወደ ትግራይ ሰራዊትን ልኮ የትግራይን ህዝብ ከገባበት መከራ ጭቆና ሐራ እንዲያወጣው ሰላም እንዲያደርገው ህዝባችን ሰላም ናፍቆታል። ሰራዊቱ መቼ ነው የሚመጣው ብሎ በጉጉት ላይ ነው ያለው። ምክንያቱም ማንንም ወጣት መተኮስ አይፈልግም። እርግጠኛው የምነግርሽ 99% የህወሓት ጠላት ነው፣ የህወሓት ተቃዋሚ ነው፣ የህወሓት ተከራካሪ ነው። ህወሓትን ዳውን ቲፒኤልኤፍ ዳውን እያለ የሚዘምር ያለው ህዝብ ነው። ስለዚህ ጠቅላይ ሚኒስትር አብይ የትግራይን ስቃይ ቢያሳጥረው የትግራይን መከራና ችግር ቢያሳጥረው ያለውን ኃይል ሙሉ ኃይሉን ተጠቅሞ ፊቱን ወደ ትግራይ አድርጎ ትግራይን ያሉ የሻዕቢያና የህወሓት መሪዎችን ወደ ህግ አቅርቦ ወይም ማጥፋት መቻል አለባቸው። ምክንያቱም ህዝባችን ሰላም ነው የሚፈልገው፣ ህዝባችን ዲሞክራሲ ነው የሚፈልገው። ህዝባችን ተቸግረዋል። በርከት ያሉ ስደተኞች አሉ፣ በርከት ያሉ ተፈናቃዮች አሉ። ተፈናቃዮች ወደ የቀያቸው በሰላም በዲሞክራሲ በድርድር ተደርጎ ወደ የአካባቢያቸው እንዲሄዱ ምክንያቱም በጦርነት የሚመለስ መሬት ይኖራል ብዬ አላስብም። ምክንያቱም በመደራደር ነው ያለበት በሰላም በቃ ተፈናቃይ ያለውን ተፈናቃይ ወንድማችን በሰላም በመደራደር በመነጋገር ፌደራል መንግስት የሚመለከው ፌደራል መንግስት ደግሞ ወደ የአካባቢያቸው ወደ የቀያቸው ይመልሳቸዋል። አሁን ትልቁ ችግር ምን መሰለሽ? ህወሓት እኛ ነው ተፈናቃዩ የምንመልሰው። ያፈናቀሉት ራሳቸው ናቸው፣ የበተኑት ራሳቸው ናቸው፣ ጦርነት ያነሱት ራሳቸው ናቸው። ህዝቡ ለ6 ለ7 ዓመት በየሼራ በየድንኳኑ በየትምህርት ቤቱ እንዲኖር ያደርጉ ራሳቸው ናቸው። ስለዚህ እነሱ ምንድነው በቃ እነሱ የፖለቲካ መጠጊያ ስላደረጓቸው እኛ ነው የምንመልሰው። እኔ ፕራይም ሚኒስትሩ በርከት ላሉ ጊዜ ከጌታቸው ጋር ሆኖ ተፈናቃይ የትግራይ መንገዶች የጸጥታ ችግር ስላለባቸው በፕሌን እንልካቸዋለን እኮ ብሎ ነበር እኮ ነው። አይሆንም። እየወጡ በየጎዳናው በቃ ተፈናቃዮችን የፖለቲካ መናገሪያ አደረጓቸው። ስለዚህ ተፈናቃዩ ፌደራል መንግስት ከነጌታቸው ጋር የሚመለከተው ነገር አድርጎ በሰላም በመደራደር ወደ ሀገራቸው ኢትዮጵያዊ ያለው ባይሱ እዛ ማንም ጠላት አልወረደም እኮ ሑመራ ምዕራብ ምናምን ሰለምቲ ኢትዮጵያዊ ያለው ይልቁንስ ትግራይ ላይ ያለው ጠላት ሻዕቢያ ኢሮብ ዛላንበሳ መቀሌ እንደርታ ያለው ሻዕቢያ መጀመሪያ ያስልኩ ጀግና እኮ የህወሓት መሪዎች በሳ መቀሌ እንደርታ ያለው ሻዕቢያ መጀመሪያ ያስልኩ ጀግና እኮ የህወሓት መሪዎች ወደዚህ ከሚሮጡ ጠላት ተያያዘውን ሁለተኛ ሀገር የያዘውን መሬት ያስለቁ አይደል እንዴ? ጸለምት ያለው እኮ ኢትዮጵያዊ እኮ ነው። ኢትዮጵያዊ ወንድም ያንቺ አባት ያንቺ እናት እኮ ነው ያለው እኮ የኔ አባት የኔ እናት ያለው ኢትዮጵያዊ ወንድም እህቴ ነው ያለው። ስለዚህ ከዛ እህት ወንድሜ በፍቅር በሰላም ብኖር ምን ችግር አለው? ችግር አለው ብለሽ ታስባለሽ? ችግር የለውም። የኛ ዋና ጠላት የኛ ዋና መርዝ 1990 ዓመተ ምህረት በነገር በጦርነት አሁን በ20 ዓመት ያለው የሻዕቢያና የህወሓት ስርዓት ነው አሁን ለዚህ ሁሉ ጠንቆ ነው ያለው። ስለዚህ ሻዕቢያን ያስለቀቁ አንበሳ ጀግና ከሆኑ ሻዕቢያን ያስለቀቁ። ስለዚህ እኔ እንደ መጨረሻ ሐሳብ የህዝብም ፌደራል መንግስት በደንብ አድርጎ ሰርቶ ከሚመለከተው አካል ቢመልሰው፣ ከዛ ደግሞ ሻዕቢያ በአስቸኳይ ከትግራይ እንዲወጣ ከሽሬ ከወቅሮ ከራያ ዋጅራት አዲጉደም እንደርታ ያለው ሻዕቢያ ቶሎ መውጣት አለበት። ይሄ ሀገርን ማስደፈር ሀገርን ደንበርን ማስደፈር ነው። አሁን ደፍሮ ገብቷል ሻዕቢያ በሩን ክፍት አድርጎ አስገብቶታል። ቲፒኤልኤፎች እነሱ ለመኖር ስለሚፈልጉ ስለዚህ ይሄ የኢትዮጵያ መንግስት ስራ ነው። በአስቸኳይ ሻዕቢያ ከትግራይ መውጣት እንዳለበት ትግራይ ላይ ያለው የመሰረተ ልማት ምናምን ቶሎ ብሎ እንዲመለስ ባንኮች እንዲከፈቱ። ምክንያቱም ብር ይችላል አንቺ ያስቀመጥሽው ብር የራስሽ ብር ነው አይደለ? ህዝቡ አክሰስ ማግኘት ተቻለ አለበት። ምክንያቱም ህዝብ ተቸግረዋል። ችግር ውስጥ መከራ ውስጥ ነው ያለው። ውሃ የለም፣ መብራት የለም፣ ስልክ ያው እዚህ ግባ ማይባል ነው። ስለዚህ ስራ የለም። ወጣቱ ባዝነው ነው ያለው ወደ ስደት ወደ መከራ ወደ ተለያዩ አረብ ሀገር ወደ በረሃ ወደ ችግር በተለያየ አካባቢ ነው ያለው። ስለዚህ ወጣቱም ትግራይ ሰብስባ የምትይዝበት ትግራይ ብንፈጥር ሰላማዊና ዲሞክራሲያዊ ያለባት ትግራይ ምርጫ የምታምን ትግራይ እንደ ቲፒኤልኤፍ እየገደሉ እየደፈሩ እየቆረጡ እየጨፈጨፉ የምትኖር ትግራይ ሳይሆን በሰላምና በዲሞክራሲ የምትኖር ትግራይ ብትሆንልን እመርጣለሁ ልጅ ፈልጌ ነው። እንግዳችን በጣም ነው እናመሰግነው። እንግዲህ በጣም ቁም ነገር አስጨባጭ ንግግሮችን የተናገርከው። በቀጣይ እንግዲህ ዛሬ ሳጋድቦናል። ቀጣይ በወቅታዊ ጉዳዮች ላይ ካንተ ጋር እንገናኛለን በድጋሚ።
እንግዲህ ተመልካቾቻችን የዛሬው ፕሮግራማችን ይሄን ይመስል ነበር። ቀጣይ ከሌላ እንግዳ ጋር እስከምንገናኝ ድረስ ሰላም ቆዩ።